አንዳንድ ሰዎች ሎው ኦፍ አትራክሽን የሚባለው ነገር ተራ ፍልስፍና ነው ይመስላቸው። ለአንዳንዶች ደግሞ እንደ አፈ ታሪክ ይቆጥሩታል። አንዳንዶች ደግሞ ሃይማኖታችን ይከለክለናል ብለው ያስባሉ። እውነታው ግን ተራ ፍልስፍና ያሉት ሰዎች እንደ አፈ ታሪክ የቆጠሩት ሰዎች እንዴት እንደሚተገብሩ ስላላወቁበትና በስትክክል ስላልተገበሩትም አልሰራላቸውም። ለዚህ ነው እንደ ተራ ፍልስፍና የቆጠሩት። ከሃይማኖት ጋር ለሚያገናኙ ሰዎች ደግሞ በውስጡ ምንም አይነት ኃጢአት እንደሌለው ላሳውቃችሁ እወዳለሁ። ሐሳቡ ግልጽ ነው። ማግኘት የምትፈልገውን ነገር ማሰብ፣ ቪዥዋላይዝ ማድረግ፣ እንደምታገኘው በእጅህ እንደገባ ማመን ብቻ ነው። ከዛም ያ ነገር በእጅህ ይገባል። አለቀ። እንደውም ይሄ ነገር በእምነት እንድጠነክር እንጂ ሌላ ምንም መጥፎ ነገር የለውም። ዛሬ ሎው ኦፍ አትራክሽን እንዴት እንደምትተገብሩት እናያለን። የምትፈልገውን ነገር እንዴት እንደምታሳካው፣ እንዴት በእጅህ እንደምታስገባው የሚያሳዩን ቀለል ያሉ 7 መንገዶችን እነግርሃለሁ። ሰብስክራይብ በማድረግ ይህን ቪዲዮ ጀምረው። ይህ ቪዲዮ ቫይራል እንዲወጣ ይህን ቪዲዮ የምታዩ ሰዎች ቪዲዮ ላይክ አድርጉት። ቢያንስ ይህ ቪዲዮ 3000 ላይክ ማግኘት አለበት። አሁኑኑ ቪዲዮን አድርጋችሁ ጀምሩት። በቪዲዮ መጨረሻ ላይ ደግሞ ለምን ሎው ኦፍ አትራክሽን ለሌሎች እንዳይሰራ የሚያደርግበትን ነጥብ አስቀምጬላችኋለሁ። ለራስህ ስትል እስከ መጨረሻው ተከታተለኝ። አንደኛ፣ ግልጽ ማድረግ። ሎው ኦፍ አትራክሽን የስበት ህግ እንዲሰራልህ ከፈለግ መጀመሪያ ማድረግ ያለብህ ነገር ምን መሰለ? ነገሮችን ግልጽ ማድረግ። ለምሳሌ 100,000 ብር ከፈለግ ወይም 10,000 ብር፣ ያን የጠራኸውን ብር ለራስህ ግልጽ ማድረግ አለብህ። የአብዛኞቻችሁ ስህተት ብሩን መፈለጋችሁን እንጂ ኤግዛክት ብሩን ማግኘታችሁን ግልጽ አታረጉትም። የምትፈልጉትን ነገር ግልጽ ማታረጉት ከሆነ ያን ነገር አታገኙትም። የስበት ህግ እንዳይሰራ የሚያደርገው ዋነኛው ነገር ግልጽ አለማድረግ ነው። ኢቭን ያን ነገር እንዲደረግላችሁ ስትጸልዩ በግልጽ ይሁን። ከዛሬ 2300 ዓመት በፊት የነበሩት የግሪክ ስቴት ወይም የግሪክ አንዱ ክፍለ ሀገር የሆነችው አቴንስ፣ የአቴኒያን ሰዎች የሚታወቁበት አንድ ነገር አላቸው። ጸሎታቸው ቀለል ያለችና ግልጽ ነች። ሄደው አማልክቶቻቸው ጋር በግልጽ የሚፈልጉትን ይጠይቃሉ። ለአማልክቶቻቸው በግልጽ ይጠይቁታል። ገንዘብ ስጠኝ፣ ውበት ስጠኝ፣ ዝናብ አዝንብልኝ፣ እንዲያደርግልኝ ብለው በግልጽ ይጠይቁታል። እንደሚያደርግላቸውም ያምናሉ። ይደረግላቸዋል። አስተውሱ ቅዱስ መጽሐፋችን ምን እንዳለን፣ የሰናፍጭ ቅንጣት የምታክል እምነት ካለ ይህን ተራራ ማራመድ ትችል ነበር ይለናል። እርግጥ አቴናውያን የሚያመልኩት ጣዖቶች ልክ ባይሆንም ነገር ግን ጸሎታቸው ትክክል ነው። የምትጸልየው ጸሎት ግልጽና ሲምፕል ካደረግከው ፈጣሪ እንዲመልስልህ እንደሚሰጥ ታምንበታለህ። በእርግጥም ይሆናል። ጸሎትህን ግልጽና ሲምፕል አድርገው። ገንዘብ ከፈለግ ይህን ያህል ገንዘብ እፈልጋለሁ አምላኬ ሆይ ስጠኝ ብለህ ለምን። አለቀ። ጤና ከሆነ ጤናን ስጠኝ አምላኬ። የምትፈልገውን ነገር ወደ ህይወት አትራክት ለማድረግ ከፈለግ መጀመሪያ የምትፈልገውን ነገር ግልጽ አድርግ። ከዛ መጠየቅን ጀመር፣ ግልጽ በሆነ መንገድ፣ ሲምፕል በሆነ መንገድ፣ ልክ እንደና አቴናውያን። ሁለተኛ፣ የልብ ስፋት። አንድ የተከበሩ ሼህ ከእሳቸው ጋር የሆዳችንን ስናወራ ምን አሉኝ መሰላችሁ? አላህ በልብህ ስፋት ልክ ነው ነገሮችን የሚሰጥ ሲሉኝ አስተውላለሁ። የተናገሩበትን አፋቸውን እግዚአብሔር ይባርከው። ትክክለኛ ነገር ነው የተናገሩት። ሁሉም ሰው የሚሰጠው ልቡ እስከቻለው ድረስ ነው። አንዳንዱ 10,000 ደሞዝተኛ መሆን ይፈልጋል፣ አንዳንዱ ደግሞ 100,000። እነዚህ ሁለት ሰዎች የልባቸውን የሚሰጣቸው። የ10,000 ደሞዝ ማግኘት የሚፈልገው ሰው 100,000 ማግኘት እንደ ህልምና እንደ ቅዠት ነው የሚሆንበት። በተመሳሳይ ያ 100,000 የሚያገኘው ሰው 10,000 ማግኘት በጣም ትንሽ ነገር ሊሆንለት ይችላል። ስለዚህ ሎው ኦፍ አትራክሽንን ለመተግበር ከፈለግ ልብህን ከምትፈልገው ነገር በላይ ማተለቅ አለብህ። ልብህ አትራክት ሊያደርገው ከሚፈልገው ነገር በላይ ሊሰፋ ይገባል። የሆነ ነገር ተመኝተህ እንደ ትልቅ ነገር የምታስብ ከሆነ ያ ነገር ምኞት ብቻ ሆኖ ይቀራል። ስለዚህ ልብህን አተልቅ፣ ልብህን አስፋ። ሶስተኛ፣ እንዴት የሚለውን ሐሳብ አስወግድ። የምትፈልገውን ነገር አትራክት ለማድረግ ስትነሳ መጀመሪያ እንዴት አደርገዋለሁ የሚለውን ነገር ቆርጠህ መጣል አለብህ። አንተ እንደምታገኘው እንጂ እንዴት እንደምታገኘው ማሰብ የለብህም። ምክንያቱም እንዴት የሚለው ጥያቄ እምነትህን ይሸራርፈዋልና። እንዴት አገኘዋለሁ ብለህ አታስብ፣ እንደምታገኘው ብቻ አስብ። ያን ነገር አትራክት ታደርገዋለህ። ያን ነገር ስበህ ወደ ህይወትህ ታመጣዋለህ። አራተኛ፣ ቦታው ላይ ተገኝ። ሁላችንም ታክሲ ተጠቃሚዎች ነን።
የታክሲ ተጠቃሚዎች እስከሆነን የምሰጣችሁን ምሳሌ ለመረዳት ቀላል ነው የሚሆንላችሁ። ለምሳሌ ታክሲ ስትጠብቁ የምትደርሱበትን ቦታ ወይም የምትሄዱበትን ቦታ ታክሲው ምን አይነት እንደሆነ የታክሲው ሹፌር ማን እንደሆነ ጭራሽ አታውቁም። አንድና አንድ የምታውቁት እዛ ቦታ ላይ መድረሳችሁን ብቻ ነው። አንድና አንድ የምታውቁት እዛ የምትፈልጉት ቦታ መድረሳችሁን ብቻ ነው። ሎው ኦፍ አትራክሽን ልክ እንደዚህ ነው። እንዴት እንደምታገኙት አታውቁም። ማን እንደሚሰጣችሁ ምንም አታውቁም። ግን የምትፈልጉት ቦታ ራሳችሁን ታገኙታላችሁ። ሱፊዎች እንዲህ ይላሉ፣ አንዴ መንገዱን ጀምረው ያኔ መንገዱ በራሱ መገለጥ ይጀምራል። ይሄ የጠቀስነው ሐሳብ ሶስተኛውን ሐሳብ በጣም ይደግፋል። እንዴት የሚለውን ነገር በማስወገድህ ብቻ የምታገኛቸውን ጥቅሞች ተመልከት። አንተ ቦታው ላይ ተገኝ፣ ያን ነገር እንደምትፈልገው አስብ። ፈጣሪ በማይመረመረው ስራው ተአምር በሚመስል መንገድ እዛው ያደርሳል። አምስተኛ ድርጊት ሎው ኦፍ አትራክሽን ያለ ድርጊት ተራ ፍልስፍና ነው። ያን ነገር ለማግኘት የግድ መስራት አለብህ። አንዳንድ ጊዜ ሰው የተመኘውን ሳይሆን የሚያደርገው ነገር ነው ነገሮችን አትራክት የሚያደርገው። ምኞትና ይፈርት የምትመኘውን ይሰጣል። አንዳንድ ሰዎች ቁልፍ ስላሽከረከሩ ብቻ መኪና የሚይዙ ይመስላቸዋል፣ ግን በዚህ መንገድ አይሰራም። ምክንያቱም እምነት ያለ ስራ ከንቱ ነችና። አስተውል። ስታምን ትሰራለህ። ያንተ ጥረት ደግሞ የምትፈልገውን ነገር አትራክት ያደርጋል። ይህን መቼም ቢሆን እንዳትረሳ። ስድስተኛ ምናብ። አንድን ነገር ቪዥዋላይዝ ስታደርግ በምናብ ስትመለከተው፣ እንደምታሳካው ስትመለከተው፣ በሄድክበት በዋልክበት ስትመለከተው የምርም ከዛ ነገር ጋር ትጣበቃለህ። ያን ነገር ወደ አንተ ትጠራዋለህ። የምትፈልጋቸውን ነገሮች ጽፈ ግድግዳ ላይ ስቅላቸው፣ ፎቶ አንስተህ ዋልፔፐር ላይ አድርገው፣ ስትተኛ ያን ነገር ትራስ ስር አስቀምጠው። ሁሌም በምናብህ ሳለው። ያን ነገር ትጠራዋለህ፣ ትስበዋለህ፣ አትራክት ታደርገዋለህ። ሰባተኛ ዕጣ ፋንታ ላይ አትተማመን። በነገር ላይ ዕጣ ፋንታ ታጎርሰኛለች ብሎ እጁን አጣምሮ የሚመለከተው ሰው ጾሙን ያድራል። ዕጣ ፋንታና ስኬት እንካ በእንካ የሚመጡ ነገሮች አይደሉም። ዕጣ ፋንታ ከምኞት ይልቅ ጥረትን ትመርጣለች። ከምኞት ይልቅ ለጥረት ፊቷን ታዞራለች። ወዳጄ እንዳልኩ ነው። እምነት ስራን ትፈልጋለች፣ ይልቅ ለጥረት ፊቷን ታዞራለች። እምነት ስራን ትፈልጋለች። ከዕጣ ፋንታ ይልቅ ጥረት ላይ ያተማም። ከዕጣ ፋንታ ይልቅ ጥረት ላይ ተማመን። ያኔ ዕጣ ፋንታ ጥረትን አይታ ፊቷን ወደ አንተ ታዞራለች። ሎው ኦፍ አትራክሽን የማይሰራበት ትልቁ ምክንያት ይህ ነው። ምኞት ላይና ዕጣ ፋንታ ላይ መተማመን። ይህን ነገር ከተውክ እመነኝ፣ ልብህ የምትመኘውን ነገር በእጅ ላይ ጨብጠው ትመለከታለና። አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። የዚህ ቻናል ሜምበር መሆን የምትፈልጉ ሰዎች፣ ታማኝ ሜምበር መሆን የምትፈልጉ ከሆነ እዚህ ጋር ያስቀምጥኩትን ሊንክ በመጫን የሀበሻን ሀስል ሜምበር መሆን ትችላላችሁ። ሜምበርም ትሆናላችሁ፣ ቻናሉንም ሰፖርት ማድረግ ትችላላችሁ። ይህ እድል እንዳያመልጣችሁ። ይህ ሀበሻን ሀስል ነው፣ እውነት እና ምክንያታዊነት።